ተጨንቀን ነበር እውነቱን ለመናገር እና መሬቱ ተባርኮልና ምንም ጥያቄ የለው ኬንያ ሩዋንዳ እነዚህ በምዕራብ ብትሉስ ምስራቅ ብትሉት የአፍሪካ መሬት የተባረከ ነው። አቶ ከበደ ሚካኤል ጃፓን እንደሰለጠነች የሚል መጽሐፋቸው ላይ በዓለማችን ያሉ ሀገሮች ሁለት አይነት ሀብት አላቸው የጭንቅላትና የመሬት ብለዋል። አፍሪካውያን የመሬቱ ተባርኮላቸው እዛ አካባቢ ችግር አለ። እነ ጃፓን ደግሞ መሬቱ በየአመቱ በሱናሚ የሚናጥ ሀገር ግን ሱናሚ የጃፓንን ህንፃ እንጂ የጃፓንን ጭንቅላት ማፍረስ አይችልም። ስለዚህ ጃፓን ለኮንጎ ዛይር እርዳታ ትልካለች። እውነት የሁለቱን ሀገር የተፈጥሮ ሀብት ስትመዝኑት ደግሞ በጣም ተአምር ነው የሚሆነው። ዛይር ለጃፓን ነበር እርዳታ መላክ የነበረባት ግን መሬቱ ተባርኮ ጭንቅላት ስለጠፋ 10 ኩንታል ጤፍ ቤት ውስጥ ቢኖር አስፈጭቶ ካልተበላ ከረሃብ ማምለጥ አይቻልም። ስለዚህ አስተሳሰብ ላይ በትክክል መስራት እንዳለብን ስለምናውቅ የእምነት ተቋማት ደግሞ ይሄንን መስራት ወይ ስላልፈለጉ ወይ ስላልቻሉ በጣም በብዙ ምክንያት ነው ያለው። እንደውም በቀደም እኔ ለአንድ ጓደኛ ያልኩት ነበረ ዶክተር ሙላቱ ተሾመ